በከተሞችም ሆነ በገጠራማ አካባቢዎች በጤና ችግር ምክንያት አካላዊ ጉዳት ያለባቸው ሰዎች በማህበረሰብ ይገለላሉ። በተለይ የተጎዳው አካላቸው መሸፈን በማይችሉበት ቦታ ላይ በሚሆንበት ሰዓት መገለሉ መጠን የከፋ ደረጃ ላይ ይሆናል። የፊት ገጽታን የሚያበላሹ በሽታዎች ሲከሰቱ ለችግሩ መፍትሄ ከመፈለግ ይልቅ አብዛኛው ሰው ራሱን ከማህበረሰቡ አርቆና ደብቆ ለመኖር ይመርጣል። ገመቹም የእናትና አባቱ ከዚህ ዓለም በሞት ከተለዩ በኋላ ነበር ተወልዶ ካደገበት ስፍራ ትቶ ወደ አዲስ አበባ የመጣው። በአዲስ አበባ ከመጣ ወዲህ የኑሮ ውጣ ውረድ ጫና ሳያንሰው መነሻው ምን እንደሆነ በማያውቀው ሁኔታ ነበር በአፉ ውስጥ እብጠትን የተመለከተው። ይህ እብጠት ከዕለት ዕለት መጠኑ እየጨመረ ሄዷል። ችግሩ ከጊዜ ወደ ጊዜ እየባሰ መሄዱ የቀን ተቀን እንቅስቃሴውን ፈተና ውስጥ ከተተው። ፊቱን የተለየ ቅርጽ ሰጥቶታል። እናም እንዲሆኑ ወጥቶ መታየት ያስፈራዋል። ብዙ ሰዎች ሲያዩት የሚያሳዩትን የመደንገጥም ሆነ የማዘን ፊት እረፍት ይነሳዋል። ይህን ከመጋፈጥ ደግሞ ቤቱን ዘግቶ ሰው የማያየው ቦታ ላይ ብቻውን ማሳለፍ ይመርጣል። ከሁሉም ነገር በላይ ከባድ የሆነው ደግሞ ስለ በሽታው ምንነት ምንም አይነት መረጃ አልነበረውምና እንዴት መፍትሄ ማግኘት እንደሚችል ፈጽሞ የሚያውቀው ነገር አልነበረም። ራሱን ችሎ ስለ ችግሩ ለመረዳትና ለመታከም ቢያስብም የኢኮኖሚ አቅሙ ደካማ መሆን ተስፋ አስቆርጦታል። ለችግሬ መፍትሄ ይሰጡኛል ብሎ በማሰብ ነበር የአዲስ ህይወት ፕሮግራም ክፍልን ለማነጋገር የወሰነው። ምንም እንኳን የችግሩን ምንነት ለማወቅና አስፈላጊውን እርዳታ ለመፈለግም ምንም አይነት የሐኪም መረጃ ባይኖርም በዚህ አይነት ችግር ላይ የሚሰሩ በጎ አድራጎት ድርጅቶችን ሁኔታውን በማስረዳት እንዲረዱት ጥያቄ ያቀረብን። ከዚህ በፊት በተደጋጋሚ ፕሮግራማችን ላይ ቀርበው የነበሩት የሐረር ፕሮጀክት በጎ አድራጎት ድርጅት ለገመቹ የሚሆን መፍትሄ በአፋጣኝ ነበር ይዘው የቀረቡት። This bit is called a complex mission, where we take complex cases, and these are normally people who are a long way out in the countryside who cannot get to a doctor, and they have disorders and diseases that የኛ ስራ የሚሆነው ታማሚዎችን አግኝቶ ወደ ቀዶ ጥገና ስራዎች ማምጣት ነው። ይህ ደግሞ አንደኛው የእርዳታው ክፍል ሲሆን ዋነኛውም ስራችን ነው። በተጨማሪ ደግሞ እናስተምራለን፣ ጥናትና ምርምርም እናደርጋለን። To prepare the patients and to get all the x-rays. The surgical team arrive for 2 weeks, we operate, and then we leave another team behind for 1 month to help look after the patients, because it's complex and we get problems afterwards with infection and things like that. That's our main job. እንደማንኛውም ቀዶ ህክምና ሰርጀሪው ብቻ ሳይሆን ከሰርጀሪ በፊት ያለውና ሰርጀሪ ያለውና ከሰርጀሪ በኋላ ያለው ለመጨረሻ ውጤታማ ለሚሆን ነገር የሚያስፈልገን ነገር ነውና ለዛ ነው አስቀድመን ከሁለት ሳምንት በፊት አስቀድመን የምናያቸው የነበረው። እኛ ጋር ከመጣ በኋላ ምርመራዎችን ያደረግንለት መጀመሪያ ቤዝ ላይ ምርመራዎች አሉ። መሰረታዊ የሆኑ ማንኛውም ሰው ኦፕሬሽን ሲገባ መሰራት ያለበት ብለን እንፈልጋቸው የደም ምርመራዎች፣ የሲቲ ስካን ምርመራ ለባጩ እና የተለያዩ የደም ምርመራዎችን ያደረግንለት። ከሱ በተጨማሪ ደግሞ አመጋገቡ ላይ ኒውትሪሽናሊ ምን ያክል ነው የሚለውን ነገር ለማየት ሞክረናል።
እንደ ሌላው ታካሚ አይደለም። ገመቹ ትንሽ የተሻለ ሁኔታ ላይ ነው ያለው ስናየው ኒውትሪሽናሊ። ግን እሱን በተጨማሪ የምግብና አንዳንድ የቫይታሚን የመልቲ ቫይታሚኖችና ሚነራሎች እርዳታም አድርገንለታል። ያንን ሲወስድ ነበር የቆየው። ገመቹ ለዓመታት ያህል በህመሙ ምክንያት ሲሰቃይ ቆይቷል። አሁን ላይ ግን የሐረር ፕሮጀክት ከተሳካ ህይወቱን ሊቀይር የሚችል ተስፋ ሰጥተውታል። ገመቹን ጠይቀን አሁን ላይ ስላለው ስሜትና ስላለፈ ህይወቱ ለመረዳት ያደረግነው ሙከራ በተለያየ ምክንያት ሳይሳካ ቀርቷል። ገመቹ ከኛ ጋር ከኦፕሬሽን በፊት ለ2 ሳምንት ከኛ ጋር ቆይቶ ነበር። ሲመጣ ገመቹ እባጭ ነበረው በግራ ጉንጩ ላይ ትልቅ እባጭ ነበረው። ይሄ እባጭ ከ3 አመት በላይ አብሮት የኖረ እባጭ ነበርና ያን እባጭ ይዞ ነው የመጣው። ለ2 ሳምንት እኛ ጋር ከቅድመ ቀዶ ህክምና ምርመራዎችና አንዳንድ ህክምናዎች ስናደርግለት ቆይተናል። የገመቹ ችግር ከአጥንት ጋር የተያያዘ ሲሆን አጥንት የሚሰሩ ህዋሳቶች ከተገቢ በላይ የሆነ ኬሚካል ሲያመርቱ የሚፈጠር ችግር ነው። አጥንትን የሚሰራው ኬሚካል በብዛት መመረት በዙሪያ ያሉ አጥንቶች እንዲመነምኑና ይዞታቸው እንዲቀይር ያደርጋል። ከኦፕሬሽን በፊት የነበሩን ሀሳቦች ያዝናቸው ነበሩ። ይሄ ሊሆን ይችላል ብለን ያሰብነው ማለት ነው። የነበረን የሲቲ ምርመራ ነው፣ የሲቲ ስካን ምርመራ ነው። ሲቲ ስካን ምርመራው ላይ ያለው እባጭ ከጥርስ ከሚያድግ ቦታ ላይ የሚነሳ ነው የሚል ነው ያለው። እርግጠኛ ሆኖ ለማወቅ ባዮፕሲ መወሰድ አለበት ወይም የባዮፕሲ ምርመራ ያስፈልጋል። ያንን ግን አላደረግንለትም። ዞሮ ያው ኦፕሬሽን ስለሚደረግለት ግን የነበሩ ጥርጣሬዎች ነበሩ። ከአጥንቱ ላይ እንደሚነሳ ያስታውቃል። ያለው እባጭ ሙሉ ለሙሉ አጥንታማ ነው። ያንን ነገር ይዘን የገባ ነው። ኦፕሬሽን ላይ ስናየው ካገኘነው ውጤት ግን ፋይብረስ ዲስፕሌዥያ የሚባል ህመም አለ። እሱን ነው የሚመስለው። ይህ በሽታ የሚነሳው ከማንኛውም የአጥንታችን ክፍል ሊነሳ ይችላል። በጣም በአብዛኛው ግን ከአንገት በላይ ካሉ አጥንቶች ሊነሳ የሚችል ነው። የበሽታው አይነት በተፈጥሮ ሊመጣ የሚችል ነው። ማንኛውም ይሄ ነገር ሊያመጣው ይችላል ብለን የምናስበው ነገር አይደለም። ማንኛውም ሰው ላይ ሊኖር ይችላል። የሚተላለፍ ወይም ደግሞ ኢንፌክሽን ነገር ወይም በሆነ ምክንያት የሚመጣ ነው ብሎ ለመናገር አንችልም። እንደዛ አይደለም። ማንኛውም ሰው ላይ በተፈጥሮ ሊነሳ የሚችል ነገር ነው። የአጥንታችን አስተዳደግ ላይ ነው ችግር ያለው ማለት ነው። እና የሱ በሽታ ፋይብረስ ዲስፕሌዥያ ይባላል። እንደዛ ነው የሚመስለው። በይበልጥ ግን እርግጠኛም ለመሆን የተወሰደው ለናሙና ለምርመራ ይላካል ማለት ነው። ከሁሉ ነገር በላይ እጅግ የሚያሳዝነው ደግሞ ምግብ ለመመገብ ያለው መከራ ነው። እርቦት እንኳን እንደ ልቡ መመገብ ይቸገራል። ከላይኛው የመንጋጋ ክፍል ጋር የተያያዘ እባጭ ገመቹ እንደ ልቡ አፉ እንዳይከፍትና እንዳይመገብ ይከለክለዋል። ከፊዚካሊ ስንነሳ እባጩ በጣም ትልቅ እባጭ ነው። የተነሳው በግራ በኩል ካለው ከላይኛው አገጭ ነው። መጠኑ በጣም እየጨመረ ስለመጣ የነበሩትን በግራ በኩል መደዳ ያሉትን ጥርሶች እንዳለ ወደ ቀኝ አዙሯቸዋል ማለት ነው፣ አጣሟቸዋል። በዚህ ምክንያት አመጋገብ ላይ ያስቸግረው ነበረ። ገመቹ ምግብ ሲበላ የሚጠቀም የነበረው በቀኝ በኩል እጁን በመደገፍ ነው ለማኘክም ሲሞክር የነበረው ማለት ነው። ከአመጋገብ በተጨማሪ ደግሞ ሲተኛ በተለይ የማፈን ሁኔታ ነበረው፣ የማንኮራፋት እንደዚህ አይነት ነገሮች ነበሩ። እባጩ በጣም ከመጨመሩ የተነሳ የአመጋገቡን ብቻ ሳይሆን ያተነፋፈሱን በግራ በኩል ያለውን የአፍንጫውንም እሱንም ስለሚያጣምመውና ስለሚደፍነው በተለይ ሲተኛ የማንኮራፋት እና የማፈን ነገር ነበረው። በተጨማሪ ይሄ ፋንክሽናል የሆነው ያው ፊዚካል የሆነው ችግር ነው። ሳይኮሎጂካሊ ደግሞ ገመቹ የሚኖረው የጎዳና ተዳዳሪ ነው፣ መንገድ ላይ ነው የሚኖረው። ግን እሱ ከነገረን አንጻር በዚህ እባጭ ምክንያት ብዙ መገለል መድሎ ይደርስበታል። አብዛኛው ሰው የህመሙን አይነት ስለማያውቅ የሚተላለፍ ሊመስለው ይችላል እና ሰው ያን የማግለል ነገር አለው። የፊት ገጽታው ላይ ደግሞ ትልቅ ለውጥ ስላመጣበት ከራሱ ከማንነቱ አንጻር ካለው ዝቅተኛ አስተሳሰብ ለራሱ አንስቶ ከሰው ጋርም ለመቀላቀል ከብዶት ነበር። ለገመቹ በዚህ ዓለም ላይ ይህ ችግር ያለበት እሱ ብቻ ይመስለው ነበር።
ምንም እንኳን ለዚህ ችግር መንስኤው ምን እንደሆነ እስከዛሬ ባያቅም ልክ እንደሱ ባለ ተመሳሳይ ችግር ውስጥ የሚኖሩ በርካታ ሰዎች አሉ። ግን እሱ ከነገረን አንፃር በዚህ ባጭ ምክንያት ብዙ መገለል መድሎ ይደርስበታል። አብዛኛው ሰው የህመሙን አይነት ስለማያቅ የሚተላለፍ ሊመስለው ይችላል እና ሰው ያን የማግለል ነገር አለው። የፊት ገጽታው ላይ ደግሞ ትልቅ ለውጥ ስላመጣበት ከራሱ ከማንነቱ አንፃር ካለው ዝቅተኛ አስተሳሰብ ለራሱ አንስቶ ከሰው ጋርም ለመቀላቀል ከብዶት ነበር። Fibrous dysplasia is rare. ፋይብሮስ ዲስፕሌጀር ያልተለመደ ኬዝ ነው። ይህን ያህል ትልቅ የሆነ እጢ ያለው የፋይብሮስ ዲስፕሌጀር ታማሚ ማግኘት በጣም ያልተለመደ ነው። እንዲህ አይነት ኬዞችን በእንግሊዝ ውስጥ ማግኘት በጣም ከባድ ነው። But much earlier stage in this. በቅርብ ወደ ሀገራችን የገቡት የሕክምና አገልግሎት የመስጠት ተልዕኮ ያዙት ከአንገት በላይ ስፔሻሊስት ያደረጉት ሐኪሞች በየካቲት 12 ሆስፒታል ተገኝተዋል። በሚቆዩበት ጊዜያት ከፊት ጋር የተያዘ ችግር ያለባቸውን ታካሚዎች ቀዶ ሕክምና ይሰራሉ። ልክ እንደገመቹ ፊታቸው ላይ በተለያየ ምክንያት ችግር የተፈጠረባቸው ሰዎች ለዘመናት ጨለማ ውስጥ ቆይቷል። እነዚህ ቀዶ ሕክምና ባለሙያዎች ለታካሚዎቹ አዲስ ሕይወትን ለመስጠት ይሰራሉ። ያው እንዳልኩ ሽብጠቱ እየጨመረ ነው የሄደው። ዝም ባልን ቁጥር እያደገ ነው እየቀጠለ ነው የሚሄደው። አሁን ሲተኛ ማፈን ምናምን ነገሮች እያመጣ ነው ያለው። ይሄ ነገር እየጨመረ ሲሄድ ደግሞ የመተንፈሻ አካሉን እየዘጋው ኦብስትራክት እያደረገው ይሄዳል ማለት ነው። ያ በመጨረሻ ላይ ይሄ ገመቹ ለመተንፈስ በጣም አደጋች ሁኔታ ላይ ነው የሚደርሰው። ስለዚህ ዝም ብሎ ቢተው ለህይወቱ የሚያሰጋ ነገር ስለሆነ ይሄ ነገር መሰራት ነበረበት። So we've been trying to collect patients for the last year, and we had very many, and we had photographs of them, and there were some cases that we cannot እናሰባስብ ቆይተናል። በጣም ብዙ ታማሚዎችንም አግኝተናል። አንዳንዶቹ እንዲሁም እኛ ልንሰራቸው የማንችላቸው በመሃል ነበሩ። በስተመጨረሻም ወደ 68 ወይም 70 የሚሆኑ ኬዞችን መርጠን ከዛ ወደ አዲስ አበባ ይዘናቸው መተናል። ባደረግንላቸው ምርመራ መሰረት አንዳንዶቹ በጣም የታመሙ ስለሆነና ኒሚያ ያለባቸው በመሆኑ ማከም አልቻልንም። በመደበኛው ወደ 60 የሚሆኑ ኬዞችን እንሰራለን። አንድ ሳምንትም ያህል ሰርተናል። በዚህም ግማሽ የሚደርሱትን መስራት ችለናል። We've been working for a week, and we're on time, and we've done about 30 cases. ያው እንዳልኩ ሽብጠቱ እየጨመረ ነው የሄደው። ዝም ባልን ቁጥር እያደገ ነው እየቀጠለ ነው የሚሄደው። አሁን ሲተኛ ማፈን ምናምን ነገሮች እያመጣ ነው ያለው። ይሄ ነገር እየጨመረ ሲሄድ ደግሞ የመተንፈሻ አካሉን እየዘጋው ኦብስትራክት እያደረገው ይሄዳል ማለት ነው። ያ በመጨረሻ ላይ ይሄ ገመቹ ለመተንፈስ በጣም አደጋች ሁኔታ ላይ ነው የሚደርሰው። ስለዚህ ዝም ብሎ ቢተው ለህይወቱ የሚያሰጋ ነገር ስለሆነ ይሄ ነገር መሰራት ነበረበት። And our job is to find the children and to bring them to the surgeons. So that's one aspect of the charity. የኛ ስራ የሚሆነው ታማሚዎችን አግኝቶ ወደ ቀዶ ጥገና ስራዎች ማምጣት ነው። ይህ ደግሞ አንደኛው እርዳታ ሲሆን ዋነኛውም ስራችን ነው። በተጨማሪ ደግሞ እናስተምራለን፣ ጥናትና ምርምርም እናደርጋለን። አንድ ፕሮጀክት አለን በዚያ መስራ የሚጀምር። እኛ እንዳይመስለን ይህንን የአጥንት እድገት ማስቆም የሚያስችል መድኃኒት በእንግሊዝ ውስጥ አለ እና ሊያግዘው ይችላል ብለን እናስባለን። ዋና ሀሳባችን ቀዶ ጥገናው ነው። We do teaching here. We have a teaching program every morning, and then a little bit of research. ገመቹን ለበርካታ ጊዜያት የህይወቱ ጋሬጣ የሆነበት ትልቅ ችግር ዛሬ መፍትሄ ሊያገኝ ይችላል። እድለኛ ሆኖ ሁሉም ነገር ባሰቡትና ባቀዱት መሰረት ከሄደላቸው የገመቹ ችግር ለአንዴና ለመጨረሻ ጊዜ መፍትሄ ያገኛል። እኛም ሁሉም ነገር በታቀደው መሰረት የተሳካ እንዲሆን ተመኝተን ወደ ቀዶ ሕክምና ክፍሉ አብረናቸው ካሜራችንን ይዘን ዘለቀን። አሁን ቀዶ ሕክምናው ሊጀመር ትንሽ ደቂቃዎች ቀርተውታል። And today one of the operations is a young chap who's got a really large tumour of the upper jaw, causing a lot of facial deformity. He's unable to open and close his mouth fully and chew fully. This huge tumour just sticking forwards. The tumour is benign, fortunately, been there for many years, caused a lot of facial disfigurement, and the plan for the operation today was to remove as much of it as possible. We're not going to get it all out. It's not possible to do that, but then we can give him a drug. ዛሬ የምንሰራው ቀዶ ጥገና አንድ ወጣት ልጅ ነው። የላይኛው መንጋጋ ላይ የወጣበት እጢ የፊት ገጽታውን እንዲቀይር አድርጎታል። አፉ ሙሉ በሙሉ መክፈትና መዝጋትም እንዳይችል አድርጎታል። እና የዛሬ ቀዶ ጥገና ፕላናችን በተቻለ መጠን
እጢው ሙሉ በሙሉ የማውጣት ነው። ይህንን ማድረግ ካልተቻለ ግን አጥንቱ ተመልሶ እንዲያድግ የሚያደርግ መድኃኒት ህዋሳቱን እንዲያረጋጉ እንሰጠዋለን። በተቻለ መጠን ጤናማና ወደ ቀድሞ መልኩ ለመመለስ እንሞክራለን። የላይኛውን ከንፈር እንከፍታለን። ከዛ በአፍንጫው ጥጉን እንከፍትና እስከ አይኑ መጨረሻ ድረስ እንቀደዋለን። በውስጥ በኩል ጉንጩን ከፍተን ልክ እንደ መጻፍ እንገልጸዋለን ማለት ነው። ከዛ እጢውን በደንብ ማየት እንችላለን ማለት ነው። ዳርዳሩን በመቁረጫ እንቆርጣለን። ለቀድሞ ስሜት የሚሰጡትን ነርቮች ሳንነካ እጢውን እናላቅቃለን። ለየት ባለች መዶሻ የሚመስል መሳሪያ ዙሪያውን ለማውጣት እንሞክራለን። አፉን ከፍቶ ውስጥ ጣቱን እንኳን እንዳይነካ የሚያስችል የነበረውን እጢ ሲወጣ በጣም ይሰፍለታል። ትርፍ የሆነም ቆዳ ይኖረዋል። ትርፍ የሆነውን ቆዳ በመቁረጥ እናወጣዋለን። ከዛ መልሰን እንሰፍለታለን። ከዚህ በኋላ የሚኖረው ጠባሳ ከላይኛው ከንፈር ጥጉን እስከ አይኑ መጨረሻ ድረስ ይሆናል። And then there's some excess tissue of his cheek. So we've taken away some of the excess tissue and we hide the scar. So the scar comes down here and along here we've got a fold called the nasolabial, so nasal lip fold of the cheek coming down here. ቀዶ ሕክምናው ከተጀመረ ጥቂት ሰዓታቶች አልፈዋል። እባጩን የማስወገድና ጉዳት ያደረሰበትን ቦታ የማጽዳት ስራ እየሰሩ ናቸው። የዚህ አይነቱ ችግር በአብዛኛው ይህ ነው የሚል በእርግጠኝነት የሚቀመጥ መነሻ ምክንያት የለውም። ለዚህም ነው ችግሩ ገና ሳይከሰትና ታካሚው ላይ ጉዳት ሳይደርስ በፊት ለመከላከል አስቸጋሪ የሚሆነው። No, we don't know what causes it, no. So it's, there will be some genetic background to it possibly. So I think it's more common in Ethiopians than it would be in Caucasian British people, for instance. ገመቹ ለ3 ዓመታት ያህል አብሮት የቆየውን እጢ ረጅም ሰዓታትን ከወሰደ ቀዶ ሕክምና በኋላ ሙሉ በሙሉ ማውጣት ተችሏል። ቀጣይ ሂደት የሚሆነው በእጢው አላግባብ ማደግ ምክንያት እየተለጠጠ ሄደውን ትርፍ ቆዳ ከፊቱ ላይ ማስወገድና የተፈጥሮ ቦታውን እንዲይዝ ማድረጉ ስራ ነው። ባለሙያዎቹ እያንዳንዷን ሂደት በጥንቃቄ ያከናወኑ ነው። የቀዶ ሕክምና ሂደት ተጠናቋል። ሂደቱ ተጀምሮ እስኪያልቅ ድረስ በቀዶ ሕክምና ክፍል ውስጥ ነበርን። ነገር ግን ሐኪሞቹ ቀድመው ባቀዱት መሰረት ቀዶ ሕክምናው ተጠናቋል ወይስ ውጤቱን ሊቀይር የሚችል ያልታሰበ ነገር ገጥሟቸዋል ወይ? የመጀመሪያ ጥያቄያችን ነበር። We always go through the WHO checklist and do a timeout before we start an operation to make sure we've got the right patient, all equipment's working, we know everyone in the room, everyone's got a role and everyone's knowing what they're doing. And we're happy and it's going to be safe to start the surgery. But the unknown quantity is power cuts, the machine not working because of either no electricity or a faulty machine. So quite often the electricity comes off or the machine turns off. So no electricity, the electricity is important to stop bleeding. Problems with no suction, and then the power cuts, you got no lighting. The other factor is we open this all up, and it's only when you start getting in there do you realise is it going to be something that bleeds a lot. And fortunately we started operating, I thought yes, it was bleeding quite a lot. We lost quite a lot of blood. We don't know how much blood we lost, but we'd be between 1 and 1.5 litres probably, that order, so a lot of blood, at least 2 pints of blood. But it could have been worse, and the patient was stable throughout and had lots of blood going, fluids going into them, and their starting hemoglobin was 17, and anything above 10 or 11 we're happy with. So that means they've got a lot of red blood cells in them originally. So you can put in saline, and they were clotting, which is another good sign. So when we cut, blood was bleeding, and that blood was clotting. በጣም በአብዛኛው የሚታየውን በሙላ የባጭ እንትን አውጥተናል ወጥቷል። ስለዚህ በጣም ትልቅ የሆነ ለውጥ ነው የሚኖረው። ከፊቱ ገጽታ አንስተን ስንጀምር ይሄ ያለው እባጭ
ሙሉ ለሙሉ ወጥቷል። የተወሰነ የተወጠረው ቆዳ የተነሳ ነው ያለው ተነስቷል። ስለዚህ ፊት ገጽታው ላይ ትልቅ ለውጥ ነው የሚኖረው። ፋንክሽናሊ ደግሞ ስናወራ የማፈኑ ነገር ምግብ ሲበላ የማስቸገሩ ነገር ያ ነገር ይቀንስለታል። እባጩ ሲወጣ አንድ ላይ በግራ በኩል ያለው በግራ በላይኛው አገጭ ያለው ጥርሶቹም ተነስተዋል አንድ ላይ ተያይዞ ስለነበረ ስለዚህ ትንሽ የምግብ መመገብ የሚችለው በቀኝ በመጠቀም ነው። ግን በደንብ ለውጥ ይኖረዋል። መተንፈሱም የተሻለ ነው የሚሆነው። አመጋገብ ላይ የተሻለ ነገር ይሆናል። ገጽታው በደንብ ይቀየራል ማለት ነው። What the patient will see most probably is going to be the visual change, getting used to looking in the mirror. አዎ ባዮስፌስ የተባለ መድኃኒት መውሰድ ይኖርበታል። አጥንቶቹን ባሉበት ቦታ ለማስቆምና ቶሎ እንዲያድጉ የሚያደርጉትን ህዋሳቶችን በብዛት እንዳይመረቱ ለማድረግ ይረዳዋል። ይህንን መድኃኒት በእንግሊዝ ውስጥ ደካማ አጥንት ላላቸው ሰዎች የሚሰጥ ነው። 1/2 kilogram weight and hang it from your face. That's quite a weight. ሂደቱ በአጠቃላይ የተሳካ መሆኑ እኛንም ሆነ ሐኪሞችን ያስደስተ ነበር። ከዚህ በኋላ ገመቹ ሲመኘው የነበረውን ህይወት በነጻነት መኖር ይችላል። እንደ ሰው ተምሮና ሰርቶ ህልሙን የሚያሳካበት ምዕራፍ ላይ ይገኛል። ከዚህ በኋላ ቀጣይ ህክምና ያስፈልገው እንደሆነ ጠየቀን። በላይ የሆኑ ሰርጀሪዎች በጣም የሚያሰጋን አንደኛው ደም መድማት ነው። ምክንያቱም የደም መጠን ወደ ፊታችን ወደ አንገት በላይ ያለው የደም መጠን ከሌላው አካላችን በጣም የጨመረ ነው። ስለዚህ የደም መፍሰስ ሊኖር ይችላል። ስለዚህ አንደኛውና የምንፈራው ትልቁ ኮምፕሊኬሽን ደም መፍሰስ ነው። በተጨማሪ ይሄ የአጥንቱ ያበጠው ባጩ ወደ መጠኑ ወደ ኋላ ስናስበው ኤክስተንቱን ላናቀው እንችላለን እና አብሮ ተያይዞ የሚያያዙ ዋና አካላቶች ሊኖሩ ይችላሉ። እንደ ነርቮች ሊኖሩ ይችላሉ፣ የደም ስሮች ሊኖሩ ይችላሉ። እነዚህ ነገሮች በተቻለ መጠን ላለመጉዳት ጥንቃቄ ማድረግ እንዳለብን አስበናል። ሌላው ኢንፌክሽን እንዳይፈጠር በተቻለ መጠን መከላከል ነው። ከተፈጠረ ደግሞ ያንን ህክምና መፍትሄውን አብሮ አያይዞ መሄድ ነው የሚሆነው። I think it should be. So early stages as we're just finishing off the final stitches now. መሆን አለበት ብዬ አስባለሁ። አሁን ለማለት ግን ገና የመጨረሻው ስፌት እየተሰራ ነው። በቀጣይ ወደ ሪከቨሪ ወደዚህ አልጋ ይመጣል። ከዛም ወደ ማቆያ ክፍል ይሄዳል። ትንሽ ቀናቶች ከቆየ በኋላ ኢንፌክሽን እንዳይፈጠር አፉን ንጹህ ማድረግ አለበት። በሃይድሮፐር ኦክሳይድም የቀሩትን ጥርሶችን እየቦረሸ እንዲሁም በደንብ ቁስሉ እንዲደርቅ በደንብ መመገብ ይኖርበታል። ከዛ ከትንሽ ጊዜ በኋላ ወደ መኖሪያ ቤቱ መመለስ ይችላል። እዚህ ሆስፒታል ያው ኢሚዲየት የሆኑ ሰርጀሪውን ጊዜ ነው የሚቆየው። በኢሚዲየት የሆኑ ሰርጀሪዎች የምንጠብቃቸው ሊመጡ የምንችላቸው ብለን የምንፈራቸው ችግሮች ይኖራሉ። ያንን ነገር ማየት ይኖርብናል። ደም እዛው አካባቢ ሊረጋ ሊጠራቀም ይችላል። ያንን ማየት ይኖርብናል። የመተንፈስ ሁኔታውን እንከታተላለን። አንቲባዮቲክ የወደ ኢንፌክሽን እንዳይኖረው አንቲባዮቲክ ለህመሙ ያንን ነገር እንሰጠዋለን። ለተወሰኑ ቀናት እዚህ ሆስፒታል ይቆያል። ምግብም ለመውሰድ በተለይ የመጀመሪያዎቹ 1 ሳምንት ወይ እስከ 2 ሳምንት ድረስ ምግብ ያው ሰውነቱ ስለሚቆጣና ያለው ቦታ ስለሚያብጥ እንደፈለገ ምግብ መመገብ ስለማይችል በአፍንጫው በኩል ቱቦ ተደርጎ በዛ ምግብ እንዲሰጠው ይደረጋል። ስለዚህ እነዚህ ህክምናዎች ከተደረገለት በኋላ ከዚህ ለመውጣት ስቴብል ነው ብለን ስናምን ወደ ተዘጋጀለት ቦታ ይሄዳል ማለት ነው። ከዚህ በኋላ በሆስፒታልና በመጋገሚያ ስፍራ የሚኖረው ቆይታ ካጠናቀቀ በኋላ አዲሱን ህይወቱን ይጀምራል። ገመቹ ሙሉ በሙሉ አገግሞ አዲሱን ህይወቱን ከወራት በኋላ ሲጀምር ያለበትን ሁኔታ ዘግበን የምናስቀኛችሁ ይሆናል። እስከዛው ግን የሳምንት ሰው ይበለን። For the main group of people, the surgeons and most of the nurses stay here 2 weeks. ዋናውን ቀዶ ጥገና የሚሰሩ ሐኪሞች ለ2 ሳምንት ያህል ይቆያሉ። ግን እንዳልኩሽ ቀድሞ የሚመጡ ሐኪሞች አሉና እነሱ በመጀመሪያ ሳምንት መጥተው ተመልሰው ይሄዳሉ። እኛ አብዛኞቻችን 2 ሳምንት ያህል እንቆያለን። አንድ ቡድን ይመጣል፣ 2 ሳምንት ቆይቶ ሲመለስ ሌላኛው ቡድን ደግሞ መጥቶ 2 ሳምንት ቆይቶ ይመለሳል። ምክንያቱም ከመስሪያ ቤታችን ፍቃድ ወስደን ነው የምንመጣው። እሱን ተጠቅመን ስለሆነ የምንሰራው ከ2 ሳምንት በላይ መቆየት አንችልም። እኛ ዋነኞች የምንሰራው ለ2 ሳምንት ሲሆን 1 ሳምንት ሰርተን በሁለተኛው ሳምንት እንሄዳለን። The main surgical team with us is now, we've done 1 week, we'll do another week and then we'll leave.
I've got a very, very friendly team, all very willing, and they're very patient. So it's very good. It's a real pleasure to be here and visit your beautiful country. የኢቢኤስ ሶስቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ